ኤርሚያስና ዳግም ተደባደቡ። ኤርሚያስ ዳግምን በጣም ጎዳው። ኑሐሚንን በጣም አለቀሰች። በጣም የሚያሳዝን ችግር ውስጥ ገባች። አቶ ተሰማ ሚስቱን ወደ ቤት አስገባት። ኑሐሚን ድጋሚ ሌላ ችግር ውስጥ ገባች። ወይዘሮ ዝናሽ ዳግምን እና እኔ ዳግም ቤት ምንድን ነው የገጠመ? እባክህ ንገረኝ፣ አታስጨንቀኝ አለችው። በጣም ችግርና በጣም አስገራሚ ነገር ገጥሟታል። አቶ ተሰማ እንግዲህ ድጋሚ ሚስቱን ወደ ቤት አስገብቷታል። እንግዲህ ኤደንም ትመጣለች። ከዚህ መሀል ደግሞ እንደ አዲስ ደግሞ ኤደንና የአቶ ተሰማ ሚስት እንግዲህ ሌላ ችግር ይፈጥራሉ። አቶ ተሰማም ደግሞ እንግዲህ ኑሐሚን አንቺ የተረገምሽ ልጅ ዛሬም እዚህ ጋር አለሽ እንዴ? ምንድን ነው የምታደርጊው? ቆይ እንዲህ ባልገሻል እንዴ? እንዲህ እንደዚህ ስዱነሻል እንዴ? ይላታል ማለት ነው። ከዛ አባዬ አሁንም ድጋሜችን ሴት ቤት ልታስገባት ነው? አምናሃት ነው? እንኳን እሷን አንቺንም አምኜሻለሁ። ከአንቺ የከፋ እሷ ምን አድርጋለች? ይላታል ማለት ነው። አባዬ ይቅር አላልከኝም ማለት ነው ትለዋለች ማለት ነው። እኔ እኮ ከልብህ ነበር ይቅር ያልከኝ የመሰለኝ ትለዋለች። ከዛም በኋላ እንደገና ኤርሚያስ ወደ ቤት ይመጣና ያንኳኳና ቀንስ ልጁን ያሳከምሽበትን ብር ልስጥሽ ብዬ ነው ይላታል። እንደገና ወይዘሮ ዝናሽንም ማነው እንደዚህ ያደረገህ ትለዋለች። ዳግምን ማነው እንዲህ ያደረገህ ንገረኝ ትለዋለች። ከዛ አቶ ተሰማም አንተ ልጅ ከፊቴ ዝወር በልልኝ፣ ከቤቴ ዝወር በልልኝ፣ ከዚህ መተህ እኔ እንዲህ መሆኔን ስላየህ ነው እንጂ እኔ ውርቼን ላይ መቀመጤን ስላየህ ነው እንጂ አንዲት ብላ ትዳፈረኝም ነበረ ይለዋል ማለት ነው። ከዛም በኋላ እንግዲህ ዳግምም ደግሞ እኔ አፈቅራታለሁ ብሎ ለወይዘሮ ዝናሽ ነገራት። ያፈቀርካት ልጅ ማናት? ይች ምናምንቴ ደግሞ ይወዴት ናት? ይሄኔ በእሷ ነው እንደዚህ አካለ ጎዶሎ የሆንከው ይለዋል። ከዛም በኋላ ናሆም ይመጣና ደግሞ ዳግምን ሙንህነ ነው ሲለው ይህ እንግዲህ የሰባ ጭንቅላት ከሀሳብ የበለጠ ጭንቅላት ላይ ሲወጣ እንዲህ በጭንቅላቴ ደግሞ ፍንትክ ብሎ ወጣ። ኧረ በስመ አብ ከምቾት የተነሳ ነው እንግዲህ ጭንቅላቴ ላይ ደግሞ ቡል ብሎ ብሩክ ማነህ? ዳግም ግን ቀልድ ይችል የለ እንዴ? በስመ ስላሴ። ከዛ በኋላ እንግዲህ ወይዘሮ ዝናሽ ድርጅቱን ታስተዳድራለች ብላኛለች ይላል። ይህ ደግሞ አንደኛው ቀልድ ነው። አንደኛው ቀልድ ነው እንዴ ይለዋል ማለት ነው። ከዛ በኋላ እንደዛ እያለ አምራን ደግሞ እንግዲህ ይሄድና ኤርሚያስ ቶሎ በይ ችግር ውስጥ ገብቻለሁ ብር ስጭኝ ይላታል ማለት ነው። አንተ ልጅ ከህይወት ይወጣልኝ እኮ ነው የምልህ ምናምን ትለዋለች። እኔ በኑሐሚን የተነሳ ሌላ ችግር ውስጥ ገብቻለሁ፣ ሰው ደብድቤያለሁ፣ ቶሎ ብለሽ ብሩን ካልሀወልሽልኝ ለራስሽ ነው የሚመጣብሽን ችግር ታውቂያለሽ ይላታል። ኤርሚያስ እንግዲህ በፖሊስ እየተሳደደ ነው ማለት ነው። በጣም ከባድ ችግር ውስጥ ገብቷል። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የደህና ነኝ እግዚአብሔር ይመስገን። ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰቡ ሁኑ። ዛሬ የመጣሁት በአዲስ ቪዲዮ ነው። በኑሐሚንና በኤርሚያስ መሀል ምን ተፈጠረ የሚለውን ነገር ይዤላችሁ መጥቻለሁ። እንግዲህ ከባለፈው የቀጠለ ነው። እንግዲህ ኑሐሚን ቤት ተከራይቶ አቶ ተሰማ አውጥቷቸዋል ማለት ነው። እንግዲህ ከዛ አዲስ ከተከራዩበት ቤት እንግዲህ ማናች ኤደን ወስዳ ኤርሚያስን አንቺ ሂጂ ከዚህ ወስደሽ አሳይኝ ብሎ ገፍትሮ ወስዶ ያሳያታል ማለት ነው። ታሳየዋለች ማለት ነው። ከዛ ካሳየችው በኋላ ይመለሳል። ከዛ ዳግምና ኑሐሚን ቁጭ ብሎ እያወሩ እያለ ናሆም ይሄድና ኤርሚ ይሄድና አንተ ምንድነው ከሚስቴ ጋር ያለህ ነገር? ለምንድነው ሲነግሩህ ማትሰማ? ለምን ዞር አትልም? ይለውና በምታዩት መንገድ በዚህ በምታዩት በምስሉ መንገድ ይጋጠማሉ ማለት ነው። ከዛ ኤርሚያስ ይይዝና ዳግምን እንግዲህ ፈጥፍጦ ይጥለዋል እንደ እንቁላል ማለት ነው። ከዛ በኋላ ኑሐሚን ትይዝና ዳግም ተነስ፣ ዳግም እንዳትሞት፣ ዳግም እያለች ተመልሳ ወደ ሐኪም ቤት ይዛው ትሄዳለች ማለት ነው። በጣም የሚያሳዝን ነው። ሐኪም ቤት ይዛው ከሄደች በኋላ እንግዲህ ዳግም እሷን አፍቅሯን ማለት ነው። ዳግም እንግዲህ አንቺ ላይ ስተኛ ነው ደስ የሚለኝ፣ እኔ ከአንቺ ላይ ስተኛ ነው ራስ ምታቱ የሚተወኛል፣ እዛ ግን ራስ ምታቱ እየተወኝ አይደለም ይላታል ማለት ነው። ከዛ በኋላ እንግዲህ ኑሐሚን እየቀለድክብኝ ነው እንዴ?
ትለዋለች። እንግዲህ ኑሐሚን ሳታይ የኑሐሚን እንጀራ እናቷ እና ተሰማ ኑሐሚን ወደ ውጭ ስትወጣ ታይና የኑሐሚን የተሰማ ሚስት ወደ ክላሱ ትገባለች ማለት ነው። ከክላሱ ከገባች በኋላ ተሰማ ናፍቀኸኛል እኮ እስኪ አብረን እንተኛ ኑሐሚን ሳትመጣ ትለውና ከዛ በኋላ ነይ እሺ እንዲሁ ይህን ነገር አልፈልግም ምናምን ሲላት ትነካካዋለች። ከዛ ትነካካውና አብረው ይተኛሉ ማለት ነው። አብረው ከተኙ በኋላ ያው የሚፈጻጸመውን ከፈጻጸሙ በኋላ አጋጣሚ አባዬ የላከኝን ዕቃ ይዤ መጥቻለሁ ብላ ክፍት አድርጋ ስትገባ ሚስቱ ጋር ተኝቶ እንግዲህ ኑሐሚን አበደች፣ ዘለለች። እንደዚህ እንዴት ያደርጋል? በቃ እኔን ክዶኛል፣ ይቅር አላለኝም ምናምን እያለች ራሷን በጸጸት በጣም ትገላለች ማለት ነው። እባካችሁን እኔ አሁን ምንድን ነው ማደርገው? እሺ አሁን እንግዲህ ደግሞ ያችን ልትመጣ ነው ደግሞ እንደ አዲስ ደግሞ ነገር ሊፈልጉኝ ነው ምናምን ብላ በጣም ተናዳለች። ኤርሚያስን እሺ ብላ ትታረቀዋለች ማለት ነው። ኑሐሚን ኤርሚያስን እሺ በቃ ብላ ትታረቀዋለች ከብሶቷ የተነሳ ማለት። አሁን ኤደንም ትገባለች ከቤት እንግዲህ እንጀራ እናቱም ገብታለች። እንግዲህ እንጀራ እናቷም ለልጇ ሄዳ ከቤት ገብቻለሁ ክላስ ተስተካክሎ ተሰጥቶኛል ብላ ትነግራታለች። ከዛ ኤደን አይ እንደዛ ከሆነማ እኔ የምመጣለሁ ከቤት ትድናት ትመጣለች። ሁለታቸውም ሲያሰቅቋት አባቷን ፊት ሲነሳት ኤርሚያስን ትታረቀዋለች ማለት ነው። ከዛ እንደ አዲስ ከኤርሚያስ ጋር አብራ ትሆናለች ማለት ነው። እንግዲህ ምንም ማድረግ አይቻልም። ልጅም ስላረገዘችለት ከዛ አቶ ላይኩን እንዴት እንደዚህ ታደርጋለህ? ኑሐሚንን ላንተ ብላ የከፈለችውን ዋጋ እያወቅ እንዴት እነሱን እኔ ላስታርቅህ ስልህ እምቢ ብለህ አሁን እንደገና እኔ ሳልሰማ እንዴት ትታረቃቸዋለህ? ምናምን ይለዋል ማለት ነው። አቶ ተሰማ አቶ ላይኩን በጣም ያዝንበታል ማለት ነው። ኑሐሚን እንግዲህ በቀጣይ የቤት ትወጣለች ማለት ነው። ምክንያቱም እሱም እነሱን እየደገፈ ነው። እሷም ደግሞ እንግዲህ ያው መርዝ ታበላሃለች እያለች የምትሰራውን ምግብ እንዳትሰጪው ራሴ ሌላ አባት የምሰራለት አንቺ ራስሽ ብዬ ምናምን ትላለች። ከዛ በኋላ አንቺንማ ቀስ ብዬ ሰራልሻለሁ እበቀልሻለሁ ምናምን ትላታለች ማለት ነው። አሁንማ ምንም አልናገርሽም፣ ቀስ ብዬ እታግስሻለሁ፣ የምፈልገው ነገር እስኪሆን ድረስ እታግስሻለሁ ምናምን እያለች ትላታለች ማለት ነው። ከዛ መጨረሻ ላይ እሺ በቃ ምናምን ብሏ እሷም እንግዲህ ያው ሀሳቧ እስኪስተካከልላት እንጀራ እናቷ እንግዲህ ኑሐሚን በጣም ነው የምታሰቅቃት፣ በጣም ነው የምታንገላታት ማለት ነው። ከዛ መጨረሻ ላይም እንግዲህ ኤደን ትመጣለች። በስተ መጨረሻም በለጥንሽ ማን በገዛው ቤት ማን ይቀመጣል? እናቴም እኩል አለችበት። ምክንያቱም ያቶ ተሰማ የሰማንያ ሚስቱ ናት አልፈታትም ትልና ደግሞ ኤደንና ኑሐሚን ይጣላሉ ማለት ነው። ከዛ አምራንም ደግሞ እንግዲህ አቶ ተሰማ ቤት አትገባም እያለ ነው እንግዲህ ናሆምም እንግዲህ እንዲ አምራንን አገባታለሁ የልጅ እናቴ ናተኝ እንግዲህ ምንም ቢሆን የትም ትያልጥላትም አገባታለሁ ይላል ማለት ነው። ከዛ እንግዲህ ኤደን ዳግምን ታገኘዋለች ናሆም ማለት ነው። እና ናሆም ታገኘውና ዳግምን እዛ ቤት ሂድ እያልሽ ነው እንዴ ይላታል። ከዛ እንዴ እናትህ ቤት አይደል? እናትህ ስላይ ያው የእናትህ የጓደኛዋ ቤት ነው ብዬ ነው ትለዋለች። ያ ቤት በጣም አስጠልቶኛል ይላታል። እንዴ ከመምጣትህ የቤት አስጠላህ እንዴ ትለዋለች። እውነቱን ንገረኝ ካልሽ ቤቱ በጣም ነው የሚያስጠላ፣ ሰዎቹን በጣም ነው የሚደብሩ ይላታል ማለት ነው። ማለት ባለቤቱ ስትል ወንድየው ነው ወይስ ሴቲቱ ሲላት፣ አንቺ ስለ ኤሚን አጣርተሽ ማወቅ ያለብሽን ነገር አጥብቀሽ ተጠይቂኛለሽ፣ ምነው ችግር አለ እንዴ ይላታል። አይ እንደዛ ሳይሆን እያለች እያለ አቶ ተሰማ ከሆስፒታል ቆይቶ ይመጣል ማለት ነው። እንዴ እዚህ ቤት ምን እየተካሄደ ነው? ምን እየሆነ ነው? ምናምን ይላታል ማለት ነው። ከዛም እንግዲህ አባዬ ከአጋጣሚ ሰው ተጣልቶ መትቶት ነው ወደዚህ ይዤ የመጣው ትለውና ታረጋጓለች። ማለትም የአቶ ተሰማ ሚስት መታ ስለነበረ ከቤት ደግሞ ሌላ ትኩሳት ደግሞ ይችን መጣች እንዴ ምናምን ብለው ከመሀል ላይ ይወዛገባሉ። እዛ ኑሐም ትከፋለች ማለት ነው። ኑሐሚን ትከፋለች። በመጨረሻ እስኪ መጀመሪያ ስለ ልጁ ብትነግረኝ ብጠይቅህ አይሻልም? ከወይዘሮ ዝናሽ ከመናገሬ በፊት መጀመሪያ ምን እንደተፈጠረ ብነግርህ አይሻልም? ምኑ ነው የምትነግረኝ? እስኪ ንገሪ ልስማሽ ምናምን ይላታል። ኤርሚያስ ከመዛዛች ከማርፍበት ቦታ አብሮ ቁጭ ብሎ ነበረ እና ኤርሚያስ መጥቶ ምን ትሰራለህ ብሎ ነው እንደዚህ አድርጎ እየመታው። ከዛ ክንቤት ወስጄው ነው መጨረሻ ላይ ወደዚህ ይዤው የመጣው ትለዋለች ማለት ነው። ከዛ እና ታዲያ ቢሞትብሽ ስትላት፣ አዎ አቶ ላይ ልክ ብለህ አቶ ተሰማ ልክ ብለህ አለኝ። ምክንያቱም
ደም በደም ሆኗል። ልጅ በጣም ተጎድቷል። ቢሞትባት ኑሮ ምናምን ትለዋለች ማለት ትልና ታቃሳስራለች። የአቶ ተሰማ ሚስት ማለት ነው። ከዛ መጨረሻ ላይ ቤተነሽ ክላሷን አስተካክልለት አባዬ ካለኝ አስተካክልልሻለሁ ምናምን ይላል። እንግዲህ በመጨረሻ ምን ሊፈጠር ይችላል እሱን አብረን የምናየው ይሆናል። አሁን ላይ ግን ኤርሚያስ በፖሊስ አስይዛሃለሁ ምናምን ብሎ ስላስፈራሩት ያስይዙኛል እያለ እየተሾለክለከ ነው ማለት ነው። ሂዶ አቶ ተሰማንም ይቅርታ ሲጠይቀው ዞር በልልኝ ይቅርታ አትጠይቀኝ አንተ ከኔ ለምንድነው ይቅርታ የምትጠይቀኝ ምናምን ብሎ እንግዲህ አቶ ተሰማም አባሮታል ማለት ነው። እሷም ደግሞ እንግዲህ ይቅርታ አደረግኩለት እኮ ያ ይቅርታ ባደርግለትም አብረን እንኖራለን ማለት አይደለም እንዲህ ተወይ ብዬ ነው ትለዋለች ማለት ነው። አልሹ እኮ አልሹ ይላታል ማለት ነው። እንግዲህ እኮ አቶ ተሰማ ምንም አታመጣ፣ ምክንያቱም ኤርሚያስ ልጅ በውስጧ ይዛለች። እንግዲህ ከሱ ውጭ ማንም እንትን ሌላት አይችልም ማለት ነው። እንግዲህ ኑሐሚን እንግዲህ ኑሐሚን እንዳፈቀረ ስትሰማ ኑሐሚን ደግሞ ትነሳና እንግዲህ ኤደንን ጓደኛ ታደርጋታለች። ከዛም በኋላ ኤደንን እያለች እዛ ቤት ትሄዳለች። ሁለተኛ ከዳግም አጠገብ ባገኝሽ እያለች እንግዲህ በዛም በዚህም ሁሉም መከራ ከኑሐሚን ላይ ሆኗል ማለት ነው። እንግዲህ ሁሉም ህዝብ እንግዲህ ለምን ኑሐሚን ላይ እንደዚህ ሆነ፣ ኑሐሚን ላይ እንደዚህ መደረግ የለበትም፣ አቶ ተሰማ ሚስቱን ካገባት ቤት ካገባት ሰብስክራይባችን እናነሳለን እያሉ እንግዲህ ህዝቤን በኮሜንት እየተነጫነጩ ነው ማለት ነው። የምር ግን ገብታችሁ ብታዩ ህዝቤ ለምን አቶ ተሰማ ለምን ወደ ቤት ያስገባታል ሚስቱን ያንን ሁሉ አድርጋበት። ስለዚህ ኑሐሚን ላይ እንደ አዲስ ሌላ ችግር ሊፈጠርባት ነው፣ ሰብስክራይባችን እናነሳለን እያሉ ይገኛሉ ማለት ነው። እንግዲህ የኢትዮጵያ ፒፕል መቼም አንዱን ግልብጥ ማለት ይወዳል ማለት ነው። እና እንግዲህ ሰብስክራይባችን እንደ አዲስ እናነሳለን እያሉ ነው። ይህም መረጃ የደረሳችሁ ብዬ ነው። በጣም የሚገርም ፒፕል ነው የኢትዮጵያ ፒፕል፣ ይገርማል። እንግዲህ በባልና ሚስትም ገብተን እንደዚህ እየፈተፈትን ነው ማለት ነው። እንግዲህ ለምን ገባች ሰብስክራይባችን እናነሳለን ማለት አስፈላጊ ነው ብዬ አላስብም። እንግዲህ ቤተሰቦችዬ ያው እንግዲህ ኑሐሚን የሚመጣባትን ነገር ሁሉ እየተቀበለች ነው ማለት ነው። በጣም ያሳዝናል። ለወደፊቱ ምን ይፈጠራል? ኤርሚ አግቶ ይዟት ይሄዳል ከቤት ማለት ነው። ኑሐሚንን አግቶ ነው የሚወስዳት። አግቶ ይወስድና ከዚህ በኋላ የትም አታመጭም፣ እዛም እየተሰቃየች ስትኖር አልፈልግም፣ እዚሁ ነው የምትኖር ይልና አግቶ ወስዶ ከክላሱ ያስቀምጣታል ማለት ነው። ከዛ በኋላ ነው እንግዲህ ኑሐሚን ስትፈለግ ኤርሚያስ አግቷት ማን ያገኛታል? ከዛ ናሆም ነው የሚያገኛት። ዳግም ይፈልጋል፣ ሁሉም ሰዎች ይፈልጋሉ። ከዛ በኋላ ማን ያገኛታል? አምራን ለናሆም ትናገራለች። ኤርሚያስ ጋር እየተሞዳሞደች ስለሆነ ስለምታፈቅረው ከኤርሚያስ ጋር ስትሄድ አጋጣሚ ይዛ ታግታ ታገኛታለች ማለት ነው። እዛ መታ ለአቶ ናሆም ትናገራለች ማለት ነው። ለአቶ ናሆም ትናገራለች። አቶ ናሆም ደግሞ ነይ ውሰጂኝ እስኪ እንዴት ነው ያፈናት ልያት ምናምን ብሎ ልክ ሲሄድ እዛ ጋር አፍኖ አስሯት የትም አትሄጂም ሚስት ሄደሽ ምናምን በማለት እንግዲህ አፍኖ ያስቀምጣታል ማለት ነው። ሚስቱም ገብታለታለች። እንግዲህ በኋላ አባትሽም ብቻውን አይሆንም እኔ እየሄድኩ እከታተለዋለሁ ብሎ በስሜት ያግታታል ማለት ነው። ኤርሚ ይገርማል። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። በጣም ነው የምወዳችሁ።